ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምናመሻችሁ። ዕለተ ሐሙስ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ምሽት፣ ሰላም ምሽት እንዲሆን እንመኛለን። የቴክኒክ ባለሙያችን ዳኒ ሩኪ ነው። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርባለን። እዛም ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያም አርዕስተ ዜና። ኢራንና ሂዝቦላ ወደ እስራኤል ከባድ መሳሪያዎችን መተኮሳቸውን ዛሬ ቀጥለዋል። የእስራኤል ጦር በኢራን ባህር ኃይል ወሳኝ የተባሉ ጥቃቶችን መፈጸሙን አስታወቀ። የአሜሪካ የጦርነት ጉዳይ ሚኒስትር ፒት ሄግስት በኢራን ላይ እየተካሄደ ባለው የጦር ዘመቻ እስራኤል አመርቂ ስራ እየሰራች መሆኑን አደነቁ። የጀርመኑ ቻንስለር ፍሪድሪህ ሜርስ በኢራን ያለው ጦርነት እንዲያበቃ ፕሬዝዳንት ትራምፕ ዝግጁ መሆናቸውን መናገራቸውን አመሰገኑ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ኢራንና ሂዝቦላ ወደ እስራኤል ከባድ መሳሪያዎችን መተኮሳቸውን ዛሬ ቀጥለዋል። ኢራን ሚሳኤሎችን፣ ሂዝቦላ ደግሞ ድሮኖችና ሮኬቶችን በየጊዜው ወደ እስራኤል ግዛት በመተኮስ የዜጎችን ሰላምና ደህንነት አደፍርሰዋል። ኢራንም ሆነች ሂዝቦላ ወደ እስራኤል ከባድ መሳሪያዎችን የሚተኩሱት ከወታደራዊ ሕግ ውጭ በሆነ መንገድ ሰላማዊ ዜጎች በሚንቀሳቀሱባቸው አካባቢዎች ነው። ኢራን ዛሬ ወደ እስራኤል በተኮሰችው ሚሳኤል ፍንጥርጣሪ በሀይፋ ከተማ በሚገኙ የኃይል ማመንጫ ቤት አዙኩክ አካባቢ ወድቆ የእሳት ቃጠሎ ፈጥሮ ነበር። አንድ ሰው በጭሱ በቀላል ሁኔታ ተጎድቷል። የተወሰኑ መኪናዎች ጉዳት ደርሶባቸዋል። ቃል አቀባያችን ኦርሊ አልካላይ ካደረሰችን ዘገባ መረዳት እንደቻል ነው በኃይል ማመንጫው የተጎዳ አደገኛ ኬሚካል የለም ተብሏል። የኢነርጂ ሚኒስትር ኤሊ ኮሄን በበኩላቸው በአካባቢው የኤሌክትሪክ መስመር የደረሰው ጉዳት ቀላል ነው፣ በመንግስት መሰረተ ልማቶች ላይ ከባድ ጉዳት አልደረሰም ብሏል። የዛሬው የሚሳኤል ተኩስ ፍንጥርጣሪ በዮክኒያም አካባቢ ወድቋል። የተወሰኑ ሰዎች በድንጋጤ ተጎድተዋል። በኪራዮት የኤሌክትሪክ መቋረጥም ተከስቶ ነበር። ይህ በእንዲህ እንዳለ እስራኤል የአየር መቃወሚያ ጠንካራ ባይሆን ኖሮ በኢራንና ሂዝቦላ የሚሳኤልና ሮኬት ጥቃቶች ብዙ ጉዳት ይደርስ ነበር። ይሁን እንጂ እስራኤል ያሏት የአየር መቃወሚያዎችን ከዓለም ካሉት ሁሉ እጅግ ዘመናዊና የተሻሻሉ በመሆናቸው በየሰዓታቱ የሚተኮሱ ሚሳኤሎችን፣ ድሮኖችንና ሮኬቶችን እያከሸፉ ይገኛሉ። ከባድ መሳሪያዎቹ መጠነኛ የሆነ ጉዳት ቢያደርሱም እንደ ክብደታቸውና ብዛታቸው እጅግ በጣም ከፍተኛ ጉዳት አላደረሱም። እስራኤል ካሏት የአየር መቃወሚያዎች መካከል ኪፓት ባርዜል ወይም አይረንዶም የሚባለው፣ ኬላ ዳቪድ፣ የዳዊት ወንጭፍ፣ ኦሬታን፣ ሄጽ 2ና ሄጽ 3 ዋነኞቹ ናቸው። እስራኤል አየር መቃወሚያዎች ኢራን ከተኮሰቻቸው ሚሳኤሎች መካከል 90 ከመቶ የሚሆነውን አክሽፈዋል። ኢራን አሁንም በመቶዎች የሚቆጠሩ የምድር ለምድር ተምዘግዛጊ ሚሳኤሎች አሏት ተብሎ የሚገመት መሆኑን የመከላከያ ሰራዊቱ ዛሬ አስታውቋል። የእስራኤል ጦር በኢራን ባህር ኃይል ወሳኝ የተባሉ ጥቃቶችን መፈጸሙን አስታወቀ። የእስራኤል አየር ኃይል በካስፒክ ባህር አካባቢ በሚገኘው የኢራን አየር ኃይል ተቋማት ላይ ከፍተኛ ጥቃት ፈጽሟል። የአየር ኃይሉ ከጦሩ የመረጃ ድርጅት አማንና የባህር ኃይሉ ጋር በመተባበር ነው በካስፒክ ባህር አካባቢ ጥቃት የፈጸመው። በተለይ በኢራን ወታደራዊ ወደብ፣ ሚሳኤል ተሸካሚ መርከቦች፣ ተዋጊ ጀልባዎችና የጦር ማዘዣዎች ከፍተኛ ጥቃት ተፈጽሟል። በእስራኤል መከላከያ ሰራዊት አንድ ከፍተኛ የጦር መኮንን ጥቃቱን ከፍተኛ ዋጋ ያለው ነው ብለውታል። የኢራን መንግስት በባህር በኩል ያለውን ንብረትም የሚያሳጣ ነው። ጥቃቱ ኢራን በምትቆጣጠረው የባህር ክልልም ተፈጽሟል። ይህ አካባቢም ኢራን አዲስ የእንቅስቃሴ ቦታ አድርገው ነበር። የእስራኤል ባህር ኃይል ጦርነቱ ከጀመረ አንስቶ በግልጽና በሚስጥር እየሰራ ይገኛል። የእስራኤል ባህር ሰርጓጅ መርከቦችም ያለ ረፍት እየሰሩ ነው ብለዋል። ቃል አቀባያችን ኢታይ ብሉሜንታል ካደረሰን ዘገባ መረዳት እንደቻል ነው በኢራን የባህር ኃይል መሰረተ ልማቶችና መርከቦች ላይ ከባድ ጥቃት መፈጸሙ የኢራንን የባህር ኃይል እንቅስቃሴ የሚገድብ መሆኑን የእስራኤል መከላከያ ሰራዊት ባለስልጣናት ገልጸዋል። ይህ በእንዲህ እንዳለ እስራኤል ትላንት ምሽት በኢራን የነዳጅ ማውጫ ቦታ የፈጸመችው ጥቃት እስራኤል ከአሜሪካ ጋር ተባብራ የፈጸመችው መሆኑን የእስራኤል ባለስልጣናት ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል በኢራን ነዳጅ ማውጫ እርምጃ የወሰደችው ከኛ ጋር ሳትመካከር ነው፣ እንዲህ አይነት ጥቃት ዳግመኛ አይፈጸምም ብለው ቢናገሩም እስራኤል ጥቃቱን ከአሜሪካ ጋር ተባብራ መስራቷን አስታውቃለች።
የእስራኤል አየር ኃይል ከአሜሪካ አየር ኃይል ጋር ተባብሮ ተመካክሮ እየሰራ ያለ መሆኑን በኢራን በኩልም አደጋዎች እንዳይመጡ ሲሆን ይህ ትብብርም ሁለቱ አየር ኃይሎች በጦርነቱ ወደፊት እንዲገሰግሱ አድርጓል ተብሏል። ይህ በእንዲህ እንዳለ የእስራኤል አየር ኃይል ጦርነቱ ሲጀመር በኢራን አየር መቃወሚያዎች ላይ 85 ከመቶ ጉዳት አድርሶ የነበር መሆኑን ገልጿል። በኢራን አየር መቃወሚያዎች ላይ ቅድሚያ ጥቃት የተፈጸመውም ወደ እስራኤል ለመተኮስ በተዘጋጁ በመቶዎች የሚቆጠሩ ሚሳኤሎችን ለማክሸፍ ሲሆን ጎን ለጎን ደግሞ ከሩሲያ የተላኩ የጦር መሳሪያዎችም እንዲወድሙ ተደርጓል ተብሏል። የአሜሪካ የጦርነት ጉዳይ ሚኒስትር ፒት ሄግስት በኢራን ላይ እየተካሄደ ያለው የጦር ዘመቻ ውስጥ እስራኤል የምታደርገው እንቅስቃሴ አመርቂ ስራ እየሆነ እንደመጣ በማድነቅ ተናግረዋል። የመከላከያ ሚኒስትሩ በአሁኑ አጠራር ደግሞ የጦርነት ጉዳይ ሚኒስትሩ እንዳሉት እስራኤል ጦርነቱ ከጀመረ አንስቶ እስከ ዛሬ ድረስ ከኛ ጋር በጥሩ ሁኔታ እየተባበረች ያለች ሀገር ናት። ያሳየችው ፍላጎትና ችሎታ የሚደነቅ ነው። እስራኤል ጥሩ ተባባሪና ችሎታ ያላት ሀገር ናት በማለት አድንቀዋል። የአሜሪካ የጦርነት ጉዳይ ሚኒስትር ፒት ሄግስት የፋርስ ባህረ ሰላጤው ሀገራትንም አድንቀዋል። አሜሪካ ጦርነቱን እንድታቆምም ጫና ያሳድርባታል በሚል ተስፋ የኢራን መሪዎች በፋርስ ባህረ ሰላጤው ሀገራት ላይ ጥቃት ቢፈጽሙም በተዘጋጀላቸው ወጥመድ ውስጥ ሳይወድቁ ችግሩን ለመቋቋም ጥረት አድርገዋል ብለዋል። ቃል አቀባያችን ራምብራንድስ ካደረሰን ዘገባ መረዳት እንደቻልነው የአሜሪካው መከላከያ ሚኒስትር ፒት ሄግስት በዋሽንግተን ለጋዜጠኞች በሰጡት መግለጫ ፕሬዝዳንት ትራምፕ የጦርነቱን ዓላማዎች ለማሳካት ቁርጠኛ ናቸው፣ ኢራን በፍጹም የኒውክሌር ጦር መሳሪያ ባለቤት እንዳትሆን ማረጋገጥ ይፈልጋሉ ብለዋል። በኢራን ላይ እየተወሰደ ያለው የጦር ዘመቻ መቼ ሊያበቃ ይችላል ተብለው ለተጠየቁት ፒት ሄግስት መልስ ሲሰጡ አሜሪካ በጦርነቱ ኢላማ ሳይሳካ በፍጹም ጦርነቱን አታቆምም፣ ይህንንም ደጋግማ አስታውቃለች። የኢራን የኒውክሌር እቅድና የባሊስቲክ ሚሳኤል እቅድ ሳናስቀር ጦርነቱ አይቆምም ብለዋል። የጀርመኑ ቻንስለር ፍሪድሪክ ሜርስ በኢራን ያለው ጦርነት እንዲያበቃ ፕሬዝዳንት ትራምፕ ዝግጁ መሆናቸውን መናገራቸውን አመሰገኑ። የጀርመኑ ቻንስለር በአውሮፓ ምክር ቤት ስብሰባ መጀመሪያ ወቅት ባሰሙት ንግግር ምክር ቤቱ በኃይል አቅርቦት ዙሪያ ይመክራል፣ በአውሮፓና ቀሪው ዓለም የነዳጅ ዋጋ ጭማሪ እያየን ነው፣ ዋናው ምክንያትም የመካከለኛው ምስራቅ ጦርነት ነው። እኛ ችግሩን ለማገዝ ዝግጁ ነን፣ ግን ጦርነቱ መቆም አለበት። ኢራን የኒውክሌር እቅዷን መተው አለባት፣ እንዲሁም ሽብርተኛ ድርጅቶችን ማገዝ ማቆም ይገባታል ብለዋል የጀርመን ቻንስለር። በመጨረሻም የአየር ንብረት ትንበያ በነገው ዕለት አየሩ ቀዝቃዛማና ዝናባማ ይሆናል። አየሩ እስከ እሁድ ድረስ ከነገው ጋር ተመሳሳይ እንደሚሆን የአየር ንብረት ትንበያ ባለሙያዎች ካደረሱን ዘገባ መረዳት ችለናል። የነገው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢው 15፣ በቴልአቪቭና አካባቢው 20፣ በሃይፋና አካባቢው 18፣ በብኤርሸባና አካባቢው 20፣ በኤላትና አካባቢው 23 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ። ወደ ቀጣይ ዝግጅት ለመተላለፍ ሙዚቃ የተከበራችሁ አድማጮቻችን ከዚህ ቀጥለን ደግሞ በወቅታዊ ጉዳዮች ቃለ ምልልስ እናካሄዳለን። የደህንነት ጉዳይ ዘጋቢያችን ጥላውን መልኬ መስመር ላይ ይገኛል። ጥላውን እንዴት አመሸ? ጤና ይስጥልኝ ሰጠኝ። እንዴት ነህ? ሰላም ላንተም ለአድማጮችን። እኛ ደህና ነን። ያው ያለው ሁኔታ እንግዲህ ቀላል አይደለም። አንድ የተወሰነ ሰዓት እንዲያው አቆመውን ጨርሰው ነው ወይ ስንል እንደገና ደግሞ ያዘንቡታል። ቀላል አይደለም፣ ከባድ ነው። አዎ እኮ በእስራኤል በኩል እንዴት ነው አይደለም በመንግስትና መከላከያ ኃይሉ በዜጎች ዘንድም እንግዲህ ያወቅነው ነገር ሆኗል። ምክንያቱም ጠላቶቻችን የተጓተተና አድካሚ ያው ሽብር ፈጠራ በዚህ የተካኑ ከመሆናቸው የተነሳ የዜጎችን ሰላም መንሳት ዋና ይህን እንደ ዓላማ አድርገውና እንደ አዲስ የጦር ዘዴ ስላዩት
መሳሪያቸውን እየቆጠቡ ያው ከጊዜ ጊዜ በየቀኑ ከፍተኛ የሆነ ጉዳት ቢደርስባቸውም ኃይላቸው እየቀነሰ ቢሄድም ግን በየጊዜው በሚልኩትኝ ከሩቁም ሆነ እዚያ አጠገባችን ከሂዝቡላ ድርጅት ያው ዜጎችንን ወደ የአደጋ ጊዜ መከላከያና ሆን ብሎ ታስቦ የያዙት ጦርነት ዘዴ ነው እና ይህን የለመድነው ይመስለኛል። በጦርነት አንዳንድ ጊዜ ጠላት የሚጠቀምበት ስልት ነው በማዘናጋትና እንግዲህ ይህንን ጥንቃቄ እንድናደርግ ቅድም አይቼውም እንዳለው ጥንቃቄ ማድረግ ያስፈልጋል። ሌላው ተኩሱ እንደቀጠለ ነው። ዛሬም በሀይፋ አካባቢ እንዲሁም ወሳኝ የሆነ የኃይል ማመንጫ አካባቢ የተኮሱ መሆኑ ይነገራልና እንዴት አየኸው? አዎ ይህን ቦታ ለመጉዳት ከፍተኛ የሆነ ጥረት ያደርጋሉ። ሰጠኝ በተደጋጋሚ ባይሳካላቸው እንጂ እንደዚህ አይነት የኃይል ማመንጫዎችን እንግዲህ በእስራኤል ብዛት ያላቸው ቦታዎች አሉ። መናገር ማያስፈልግም በትክክል እንደገና ሌሎችን ወታደራዊ ተቋሞችን እና እንደነሱ እቅድ እኮ ለዘመናት ያጠኑትና ከእስራኤል ጋር ጦርነት ከተጀመረ የት ቦታ መጉዳት በሚል ዝርዝሩ ሁሉ ነገር ተቀምጧል አላቸው። ግን የእስራኤል ጸረ ሚሳኤልና መከላከያ ኃይሏ በጣም ጠንካራ ሆነና እንደው ከ190 በላይ የሚሆነው ሲከሽፍ አልፎ በይበልጥ ደግሞ አሁን ጉዳት እያደረሰ ያለው ከፈነዳ በኋላ ማለት የኛ ሚሳኤል በሚያከሽፍበት ጊዜ የሚሰነጣጠረው ራሱ የራሳችንም እሱ ጉዳት በሚወድቅበት ጊዜ ቃጠሎ ያስነሳል። እንደገና እነሱ አሁን የሚልኩት ደግሞ በዓለም አቀፍ ሕግና ደንብ የተከለከለን የጦር መሳሪያ በሚገርም ሁኔታ አሁን ጦርነት ላይ ያሉት ሶስቱም ሀገሮች ይሄ በእጃቸው አለ ይባላልኝ እና እነዚህ 4 ማለት ይቻላል የሂዝቡላ ድርጅትን ጨምሮ እነዚህ የሚጠቀሙበት መሳሪያ በጦር እንዴት ነው ክልክል ነው። እስራኤል እንደ ውጭ ሀገር የዜና ምንጭ ካሁን በፊት ባደረገችው ጦርነት ሌሎች ላይ ተጠቅማለች የማለት ሁኔታ ትተችበታለች። አሜሪካን በእጇ እንዳለ ኢራን መንግስትም እንዲሁ እና የሚገርመው ይሄ ከመጣ ከቀረበ በኋላ ልክ ወደ ምድር የተወሰነ ኪሎ ሜትር ሲቀረው ማለት ነው የመበታተን ሁኔታ አሁን እሱ ነው ከፍተኛ ጉዳት እያደረሰ ያለው። ከዚህ አንጻር ዛሬ አሁን በሀይፋ የኃይል ማመንጫ ማለት ነው በቀጥታ ጉዳት ደርሶ ወይም ደግሞ የኛ መከላከያው ስቶት ሳይሆን ከተመታ በኋላ ያነ ፍንጣሪውና ከፍንጣሪው በኋላ እንግዲህ በደረሰው ቃጠሎ ነው የተወሰነ የመብራት መቋረጥም በመጀመሪያዎቹ ደቂቃ ተከስቶ ነበር። በመጀመሪያዎቹ ወደ 7000 የሚሆኑ ቤቶች ማለት ነው የጨለሙበትና ከዛ በኋላ ግን በ45 ደቂቃ ውስጥ ተመልከት ሰጠኝ የመብራት ኃይል ራሱ እንዴት ጥንቃቄ እንዳደረገና ዝግጁነቱን የሚያሳየው በ45 ደቂቃ ውስጥ ከ7000 ወደ 68 ነው አንተናነስ ነው አሁን አንድም ጨለማ ቤት የለም። ሀይፋ ሁሉም ተጠግኗልኝ እና የተወሰነ ጉዳት ደርሷል። ይሄ ወደፊትም የሚሞክሩትን ጥቃት ነው በጠላት በኩል አለሳካላቸው ቢል እንጂ በተለያዩ ቦታዎች እነዚህ አይነቶችን ቁልፍ የሆኑ ቦታዎችን የእስራኤል ለመጉዳት ከፍተኛው ጥረት ይደረጋል። በእስራኤል በኩል ደግሞ እንዳልኩት እስካሁን ድረስ በሚሰነዘረው ጥቃት 90% ውጭ የሚሆነውን የእስራኤል መቃወሚያ ኃይሎች እያከሸፉት ነው። እንግዲህ ጦርነት ላይ ያለንና አልፎ በህይወትም ሆነ በንብረት ላይ ጉዳት ይደርሳል። ያለ ሁኔታ ነው እንደሚተኮሰው ነገር እንደውም ፈጣሪ ይጠብቃል። እንዲሁም የአየር መቃወሚያዎች ብቃት ጥሩ ነገር የሰራበት ሁኔታ አለ። ቀላል አይደለም። እዛም አሁንም ተኩሱ ጋር በአየር መንገድ አካባቢ እንዲሁም 3 የግል አውሮፕላኖችን የጎዳበትን ሁኔታ ሰሞኑን የተነገረ ነው እና ይህም ለወደፊት በሚቀጥለው ሳምንት የበረራ መስተጓጉልም ሊያመጣ ይችላል የሚሉ ነገር አሉ። እውነት ነው። እነዚህ የግል አውሮፕላኖች ናቸው ሰጠኝ። እንግዲህ እነዚህ በትክክል ማንነታቸው የማን እንደሆኑ የሚታወቅ መግለጫ የለም። ግን ምናልባት በድርጅት ሆኖ የመንግስት ወይም ደግሞ ሌሎች ከባድ እንደ ኤልአልን አርኪያና ሌሎቹ ኩባንያዎች ሳይሆኑ የግል አውሮፕላን እንግዲህ የሀብታሞች ሊሆን ይችላል ወይም ደግሞ በድርጅት በእንደዚህ አይነት ሁኔታ በግልጽ አይነገርም። ግን እነዚህ 3 አውሮፕላኖች ከመጀመሪያው ጦርነቱ እንደጀመረ ሰጠኝ ባለቤቶቹን እባካችሁ ከቦታው አርቁትኝ ማለት እነዚህ አውሮፕላን ከዚህ ራቅ ብለው ከነዚህ ከብሔራዊ አየር ማረፊያ ቤንጎሪዮን ከዛ አካባቢ ከሌሎች አውሮፕላኖች ራቅ ብለው ያረፉበትና የተቀመጡበት ሁኔታ አለ። አሁን ያን አንሱና ወደ ሌላ ቦታ የሚል ጥያቄ ቀርቦላቸው ነበር። እነሱም የመረጡትኝ አይ እዚሁ ይሁኑ የማለት ሁኔታ። ከዛ አንጻር እንግዲህ እንዳልነው እነዚህ 3 ያው ከፍተኛ የሆነ ጉዳት እንደደረሰባቸውና እንዲያውም በቀጣይ ተጠግነው እንኳን ወደ ስራ ይመለሳሉ አይመለሱ ጥያቄ ምልክት ነው። ግን እነዚህ የግል አውሮፕላኖች እንግዲህ ያው
ይህም በፍንጣሪ ነው ሰጠኝ ሙሉ በሙሉ ጥቃት ቢደርስ ኖሮ ያው ከናካቴው ምንም ነገር የማይገኝበት ሁኔታ ነበር። እነዚህም የደረሰባቸው ጉዳት ከርቀት ሲወድቅ ማለት ነው ፍንጣሪው በሚያደርሰው ጉዳት ነው። ከዚህ ጋር በተያያዘ እንዳልከው በእስራኤል በኩል የመገናኛና ትራንስፖርት ሚኒስትር እንዲያውም በውጭ ሀገር ያሉትን ዜጎች ወደ ሀገራቸው ማስገባት ከሚልና ከዚህ ያሉትን አሜሪካውያንም ሆነ ሌሎችን ዜጎችን ወደ ውጭ ወደ ቤተሰቦቻቸው በሚል እስካሁን ድረስ በቀን 100 ዜጎችን የማመላለስ ፈቃድ ተሰጥቶ እንዲያውም በቀጣይ እስከ 120 ድረስ የማሳደግ ሁኔታ ውሳኔው ተደርሶ ነበር ማለት ካለው ከጦርነቱ የተረጋጋና ምንም ችግር አይፈጠርም ከሚል እነዚህ የግል አውሮፕላኖች ከተጎዱና አሁን ያለንበት ሁኔታ ደግሞ ከነበረው ጠንከር ከማለት የተነሳ እንግዲህ ከ21 ከፊታችን እሁድ ጀምሮ ቅዳሜ ማለት ይቻላል እስከሚቀጥለው ቅዳሜ አካባቢ እንኳን ያው እንግዲህ በረራውም እስከዚህ አስፈላጊና የቁርጥ ቀን ካልሆነ እስከዚህ አይታይም። ለማንኛውም ከ21 እስከ 27 ማለት ነው እንግዲህ ለአንድ ሳምንት ያህል በረራዎች ላይኖሩ እንደሚችሉ እንግዲህ በመንገድና ትራንስፖርት ሚኒስቴር በኩል እንግዲህ የወጣ መግለጫ አለና እንዴት ነው እያየን ነው አይደለም ንብረት ህይወትም እያለፈ ነው። ይሄም ያለንበት ጦርነት ጋር የተያያዘ ነውና ምንም ይታለፍ እናልፈዋለን። እናልፈዋለን። የግድ ደግሞ ጠንካራ መሆን ያስፈልጋል። ልክ ነህ። በዛም በዚህም ጉዳት ሊኖር ይችላል። የሚጠበቅም ነው። እንግዲህ ነገሮችን ለማቋቋም ጥረት ማድረግ ነው። ሌላ የእስራኤል አየር ኃይል በጣም በተጠናከረው ሁኔታ በኢራን የአብዮታዊ ዘብ ይዞታዎችን እያጠቃ ነው። የኃይል ማመንጫዎችን በተለይ የነዳጅ ማውጫ የሚያጠቃበትን ሁኔታ በባህር ኃይሉ ሁሉ እርምጃ ወስዷልና እንዴት ነው ያለው ሁኔታ? አሁን እዛ ምንድን ነው የቀረ? 20 ቀን ሁሉም ነገር እሳት በሳት ሆኗል። ምን ቀረ? ኢራን ግዙፍ ነች በመልክዓ ምድሯ ሰጠኝ። ኢራን ውስጥ ደግሞ አብዛኛው ተራራማና ዋሻ ውስጥ ራሱ ለዘመናት የቀበሯቸው ብዙ የጦር መሳሪያዎችና የጦር መሳሪያ ማምረቻ ፋብሪካዎች ሁሉ አላቸው። እንዲያውም ማናቃቸውም ሊኖሩ ይችላሉ የሚል ሁኔታ አለ። ምንም እንኳን የእስራኤል መረጃ ድርጅት ለዘመናት ለብዙ ዓመታት ጥናት ካደረገ በኋላ የሚወስደውን ወታደራዊ እርምጃ እያደረገ ቢኖር ምን ማለት ፈልጌ ነው ባንዴ ወይም በ3 ሳምንት ውስጥ መቼም ሙሉ በሙሉ እናሸንፋለን ብሎ ከመጀመሪያውም አልታሰበም። ያው አድካሚ እንደሚሆን በእርግጥ ያለው ውጤቱ ከተጠበቀው በላይ እንደሆነ ይነገራል። ያም ሆነ ይህ ብዙ ጊዜ ሊወስድ እንደሚችል አሁን በጠየቀው ጥያቄ ግን እስካሁን ድረስ ባለው በ20 ቀን ጦርነት ሁለቱ እንግዲህ የኢራንን መልክዓ ምድር ማለት አጠቃላይ ኢራንን እቺ በጣም ግዙፍ የሆነችውንና ከእስራኤል 75 እጥፍ የምትበልጠውን 92 ሚሊዮን ዜጎች በላይ የሚኖሩባትን ለሁለት ተካፍለው ነው እርምጃ እየወሰዱ ያሉት አሜሪካና እስራኤል። አሜሪካ የምስራቁን ክፍል በመያዝ እና የደቡቡን ክፍል ስትይዝ እስራኤል ደግሞ የምዕራቡን ክፍል በመያዝ እርምጃ እየተወሰደ ነው። እስካሁን ድረስ ባለው እርምጃ በተወሰደው እርምጃ እንዲያውም አሁን አዳዲስ የውጭ ሀገር ዜናዎች እንደሚጠቁሙት ከሆነ እስራኤል የራሷን ክልል የተመደበላትን አልፋ አሜሪካ በምትወስዳቸው በዛም እየሄደች እርምጃ ትወስዳለች ይባላል ወደ ምስራቁና ደቡቡ። አሁን ይህንን የነዳጅ ማደያውን ማምረቻውን ቦታን በተመለከተ ለምሳሌ ከአሜሪካ ጋር አልተነገረንም፣ ተነግሮናል፣ ቃል ልውውጥ አለ። እንደሚነገረው ከሆነ ግን እስራኤል ከአሜሪካ ጋር ስምምነት ትልቁ ጥያቄ ተጽዕኖ እንዳያመጣና ወደፊትም ደግሞ ከፍተኛ በኢኮኖሚም ሆነ በሌሎች ሀገራትና ህዝብ ትችት እንዳይሆን እንደው ትራምፕ ለማረጋጋት የሚያሰሙትና ልክን እጄን አልሰጠውም አልፈቀድኩም ከማለት ውጪ ውስጥ ለውስጥ ግን ስምምነቱ እንደነበር የሚነገርበት ይሄ የቃላት ጉዳይ ነው። ነገ ከነገ በኋላ እንረሳዋለን። አሁን ግን ወደ ቁም ነገሩ ስንሄድ በዚህ 20 ቀናት ውስጥ 85% እጅ በላይ የሚሆነውን የኢራንን ጸረ ሚሳኤል ተቋም ማለት መከላከያ ኃይሏን ደምስሰዋል በዚህ 20 ቀን ውስጥ። እንደገና 2/3 የሚሆነውን የጦር ማምረቻ ፋብሪካዎችን ማለት ቀደም እንዳልኩ የሚታወቁ ከምድር በላይ ያሉ ከምድር በታች የተደበቁ ዋሻዎች ርቀት ቦታ ማንም ከሌለበት ሁሉ ዋሻ ተቆፍሮ የጦር መሳሪያ የሚያዘጋጁ እነዛ ቦታዎች ሁሉ እየተመረመሩ ማለት 2/3 እንግዲህ ከወዲሁ እንደተደመሰሰ ይነገራል። ሌላው በሚገርም ሁኔታ እስራኤልም ሆነች አሜሪካ እንግዲህ በአሜሪካ በኩል ለምሳሌ ቀደም ብለህ የመከላከያ ሚኒስትሩ የአሜሪካው ማለት መከላከያ ሚኒስትር የሰጡት መግለጫ የጠቆምከው ሁኔታ አለ። በኢራን ያላት ምንም እንኳን አየር ኃይሏ ከትንሽ ይሻላልኝ ይቅርታ ባህር ኃይሏ ከአየር ኃይሏ የተሻለ ነው። አሁን የባህር ኃይሏ ተርጓጅ መርከቦችን በተመለከተ አንዳንድ የጦር መርከቦችን በተመለከተ ኢራን ትንሽ እንደ ሌሎች ሀገር ጠንከር ያለ ጉልበት ባይኖራትም የተሻለ ነው ከሌላው ኃይሏ። በዚህ ላይ አሁን በእስራኤልም ሆነ አሜሪካ የተወሰደው እርምጃ አሜሪካ ወደ 11 የሚሆኑ ሰርጓጅ የሆኑ መርከቦችን የጦር መርከቦች እንደጎዳች እንደደመሰሰች እንግዲህ የታደረገችበት ሁኔታ አለ። በእስራኤል በኩል ደግሞ ወደ 4 የሚሆኑ የጦር ጀልባዎችን ማለት ነው እሱን ደምስሳለች። እንደገና
የኢራን የጦር መርከብ አለ እንግዲህ በአገር ደረጃ ማለት ነው። እሱንም የደመሰሰችበት ሁኔታ እንዳለና ይበልጥ ደግሞ ትልቁ ጨዋታ ታውቃለህ፣ እስራኤል በምታደርገው ከአረብ ሀገር ጋር ጦርነት ጋር ሩሲያ የምታደለው ለጠላት ሀገሮች ነው። ለእስራኤል አትደግፍም። እንዲሁም ለጠላት ሀገሮች የጦር መሳሪያ ትሸጣለች። ከሩሲያ ወደ ኢራን ሊገባ የነበረውንና የያዘችውንን የጦር መሳሪያም የእስራኤል አየር ኃይል በሚገርም ሁኔታ ደምስሷል፣ አጥፍቶታል። እነዚህ ነገሮች ተደምረው አሁን በእስራኤል አየር ኃይል ሆነ በእስራኤል የባህር ኃይል የሚወሰደው ወታደራዊ እርምጃ አይደለም ሌሎችን አገራት እንደው ራሷን አሜሪካን እንኳን ሀያሏን በከፍተኛ ሁኔታ እያስደነቀ ነው። ከዕለት ዕለትም በመከላከያ ሚኒስትሩም በውጭ ጉዳይ ሚኒስትሩም ዶናልድ ትራምፕን ጨምሮ በጣም ተገርመው እስራኤል ማለት ነካም እንዲህ ነች በቃ ከኩራት ማለት ነው። እና ጠላቶቻችን ጊዜ ሊወስድ ይችላል የተወሰነ ጊዜ ግን አሁን ባለው ደረጃ ብዛት ያላቸውንን በአመራር ክፍሎችም ሆነ በጦር መሳሪያ ማምረቻዎች እንዴት ነው ኃይሏ እየተዳከመና የተወሰነ ጊዜ ከተሰጣትና እስራኤል ምናልባት አንዳንድ ነገሮች ተከስተው ልክ ትናንት እንደተፈጸመውና ምናልባት አሜሪካ ትንሽ የሚያሰጋትን ይህን የነዳጅ ማምረቻና የኃይል ምንጭን እዛ ላይ መጉዳት በእርግጥ እስራኤል አስባበትና መሆን አለበት ብላ ኢራን ለማዳከምና ጭራሽ እንግዲህ ከጥቅም ውጭ ለማድረግ የምትወስደው እርምጃ ነው። ግን ለጊዜው ተጽዕኖ ሊያሳድር ይችላል የሚል ፍራቻ በአሜሪካ በኩል ከመኖሩ የተነሳ እነዚህ እርምጃዎች እንደው አሜሪካ ፈቅዳላትና ከቀጠለች ኦኬ፣ ግን እነዚህ ነገሮች ምን ሊያዘገዩት ይችላሉ ጦርነቱን እንጂ አካሄዱ ከታቀደልና ከታሰበበት በላይ ውጤት እያሳየ እንደሆነ ይነገራልኝ። ባጠፈው ደግሞ በጠላቶቻችን የሚሰነዘረውን ጉዳትም እያየ ነው። እስካሁን ድረስ እንግዲህ በንብረት የሚከፈለው መስዋዕት ዋጋ አለም በህይወት ላይም ደግሞ እንግዲህ እስካሁን ድረስ ወደ 22 የሚሆኑ ዜጎቻችን በዚህ የውጭ ሀገር ዜጎችን ጨምሮ የተገደሉበት ሁኔታ አለ። አሜሪካም ራሷ በዚህም በንብረትም ሆነ በህይወት ላይ ብዛት ያላቸው የጦር ሰፈሮቿ በዙ አካባቢ የሚገኙት እየተጎዱ ነው። ትናንት ብቻ ራሱ ማታ አካባቢ ኤፍ-35 የተሰኘው እኛ በቅጽል ስም በዕብራይስጥ አዲር እንለዋለን በአሜሪካና በእስራኤል ብቻ ያለ የጦር አውሮፕላን በጣም ዘመናዊ ነው። ትናንት አንዱ በኢራን ተጎድቶ ማለት ነው ወደ ሌላ አካባቢ በሚገኝ የአሜሪካ የጦር ሰፈሮች እዛ አካባቢ ያረፈበት ሁኔታ አለ። ምንም ጉዳት አልደረሰም። በአውሮፕላኑ ጋር ላይ ግን በህይወት ላይ ጉዳት ባይደርስም በአውሮፕላኑ ግን ያው የመጎዳት ሁኔታ የታየበት ነው። ምን ማለት ፈልጌና አሜሪካም ዋጋ እየከፈለች ነው። ወደ 13 የሚሆኑ ወታደሮቿንም አጣለች። ያለው ሁኔታ ቃል ከተሰጠ ነው ወደፊት ከተሄደ ውጤት ይኖረዋል። እንግዲህ የሁላችን ተስፋ ነው ያምን ነው። እንደኔ አመለካከት አሜሪካ ይህንን ያቀደችውን የሆርሙዝን ወሽመጥ የባህር ወሽመጥ በእጇ ለማስገባት ፍላጎቱ ያ ከመሆኑ የተነሳ ያን እስካላደረገች ድረስ ጦርነቱ ይቆማል ብዬ ምን አላስብም። ይቀጥላል ብዬ አስባለሁ ጦርነቱ። እንግዲህ አላማው ተሳክቶ የሚቆምበት ወይም ደግሞ በድርድር የሚቆምበትን ሁኔታ እንመለከት ይሆናል። ሌላው እዚሁ ከቅርብ ደግሞ የሰሜን እስራኤል ጉዳይም አለ። እስከ መሀል ሀገርም የደረሰበት የሂዝቦላ ድርጅትም የተጠናከረ ኃይል እንዳለው ነው። ዘመቻው ቀጥሏል። እስራኤልም ጥቃቷን ቀጥላለች። እንዴት ነው ያለው ተጨባጭ ሁኔታ? ሂዝቦላ አማራጭ አልነበረውም ሰጠኝ በዚህ ጦርነት ጣልቃ መግባትና የኢራንን ትዕዛዝ መቀበል። የክፉ ቀን ልጅ የተባለው እንግዲህ ትዕዛዝ ሲሰጥ ሳይፈልግ ወደ ውስጥ ገብቷል። ሲገባ ደግሞ ያው ኃይል አለው። ኃይሉ ደግሞ ውስን ቢሆንም ካሁን በፊት በተደረገው ወታደራዊ እርምጃ የተጎዳ ቢሆንም ከዛ በኋላ በተኩስ አቁም ስምምነቱ ያን ምክንያት አድርጎ የተደራጀበት ሁኔታ አለ። ግን አሁንም ቢሆን መላክ ከፈለገና ቀደም እንዳልኩ እንደው ሳብ ያለና የተጓተተ ጦርነት ለማድረግ እኛን በየጊዜው ያው ከቦታ እንዴት ለማሰልቸት የሚያደርጉት ሁኔታ እንጂ ብዙ መሳሪያው ኑሯቸው አይደለም። የተጎዱ እንደሆነ ይታወቃል። ግን ያም ሆኖ ያለውን መሳሪያ እንደውም ካሁን በፊት ያላካቸውን መሳሪያዎችን አንተም ቀደም ብለሃል ወደ መሀል ከዛም አልፎ ወደ ደቡብ ሀገራችን ክፍል ተመልከት። እንግዲህ ያ ማለት ይህን ስካድ የተሰኘውን ከአሁን ከሚልካቸው የበለጠ ተምዘግዛጊና የበለጠ ጉዳት የሚያደርሰውን ትናንት ሞክሯል። ከትናንት ነገር ያ ማለት ምንድን ነው? ህዝቡላ አሁንም በእጁ ያሉትን ያልተጠቀማቸው መሳሪያዎች አሉ። ያው እንዳለቀለት ካወቀ ወደ ሀገሪቱ ወደ ፈለገው ቦታ በመላክ ጉዳት ለማድረስ ይፈልጋል። እንግዲህ ከአሁን በፊት ሁለቱ ሳይናበቡ ኢራንና ሂዝቡላ ምንም አይነት ያው ሁለቱም ስለተጎዱ እንደገና እንደው መገናኛው ራሱ ሊገናኝ ትችቶች ማለት አባባሎች ነበሩ አይደለም። ሁለቱን ልብ ብለህ ከሆነ አሁን እየተናበቡና አንዱ ሲጀምር አብሮ እየተከተል በእንደዚህ አይነት ሁኔታ እንግዲህ እኛን ለማፈልሸት እንዳኛን ትንሽ እንዴት ነው ያው እንደዚህ የማድረግ ሁኔታ ምን ማለት ፈልጌ ነው? ከሂዝቡላ ጋር አሁን እስራኤል ዋናው ዓላማዋ ይህ ድርጅት ያው እንዳለቀለት የተረዳ መስሎ ይታያል። ሂዝቡላ ከናካቴው ባታጠፋውም እንኳን የማዳከም ሁኔታና ከዛም ደግሞ
ምናልባት ጎን ለጎን እሱን ከተዳከመ በኋላ የሊባኖስ መንግስት ኃላፊነቱን ወስዶ ምናልባት ከእስራኤል ጋር የሰላም ድርድር ጎን ለጎን የሚባልበት ሁኔታ ማለት ተስፋውም እሱ ነው። ትልቁ የእስራኤል ዋናው ዓላማ ግን ሰጠኝ እዚህ መሀላችን እዚህ ሀገራችን የሰሜን ክፍል አጥራችን ላይ መጥተው የምታስታውስ ከሆነ ከአንድ ዓመት በፊት መጊዶ አካባቢ ወደ አፉላ አካባቢ መጥተው እኮ እኛ ሰፈራችን ድንኳን ጥለው ነበር። ያኔ ተፈርተው እንደነሱ ጋር ወደ ጦርነት ይገባል ስንት ነገር ያቀርቱ አሁን የህዝቡላን ድርጅት ከቢያንስ እስከ ሊታኒ ወንዝ ድረስ ቢያንስ ከ10 ኪሎ ሜትር በላይ ርቆ እንዲሄድና ወታደሮቹ የእስራኤል ጦር ኃይል መሀል ላይ ሆኖ የሀገራችን የሰሜን ክፍል ምንም አይነት ጠዋት ተነስተው መስኮታቸውን ሲከፍቱ የእስራኤልን ወታደር ማየት ይፈልጋሉ። እዛ አካባቢ ያሉ ዜጎች እስራኤል የምትፈልገው ይሄን ነው። ይሄንን ያን ቦታ መሀል ላይ የእስራኤል ወታደሮች የሚኖሩበትና የህዝቡ ለወታደር ጭራሽ መታየት ታደርገዋለች። አዎ ተይዟል። ምክንያቱም አሁን ደቡብ ሊባኖስ አካባቢ ወደ ሚሊዮን የሚጠጉት እዛ አካባቢ ያሉት ደግሞ አብዛኞቹ የህዝቡላ ደጋፊ የሺያ ማህበረሰቦች ናቸው። እነሱ ቤታቸውን ለቀው ሄደዋልኝ። ቤታቸው ጥሩ መሳሪያዎች አሉ። ዘመቻ ጥሩ ነው። በትክክል እግር ጦርም ወደ ቦታው በመግባት እንግዲህ ከናካተው ከጥቅሙ ዋጋ ሊከፈል ይችላል፣ ይከፈላልም። ግን ያለን አማራጭ አሁን ድሉን ተጠቅመን አሁን ባለንበት ሁኔታ የህዝቡላን ድርጅትም ከናካቴው መፋቅ ርዕዮተ ዓለም መሰረዝና መፋቅ አይቻልም። ግን ድርጅቱን እስካላጠፋን በሚል እስራኤል የያዘችው መንገድ እንግዲህ ጥሩ ነገር ነው። እንግዲህ እንዴት ነው ጊዜ ውጤቱ ይሄ አይቀሬ ነው። ጥሩ በጣም ጥላውን በጣም ነው እናመሰግን። መልካም ምሽት። አመሰግናለሁ።